እኛ ንስር ነን፣ ቁራ አይደለንም። ቁራ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል የአዋፍ ዝርያ ነው። ጩኸቱን ለቅሶውን ለቁራዎች እንተዋለን። ቃላቶቹ የጠቅላይ ሚኒስትር አብይ አህመድ አሊ ቃላቶች ናቸው። ክቡራን ሆይ ጠቅላይ ሚኒስትር አብይ አህመድ እኛ ንስር እንጂ ቁራ አይደለንም ሲሉ ምን ማለታቸው ነው? ጠቅላይ ሚኒስትሩ ስለ ሁለቱ የአዋፋት ዝርያ ሲያብራሩ ቁራ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል የአዋፍ ዝርያ ነው ሲሉ ይገልጻሉ። ቁራ በሚል የተወከለው ግለሰብ ማህበረሰብ ወይም ተቋም ምንድን ነው? እንዲህ ጨርቅ አስጥሎ የሚያንጨረጭር ምን ይሉት ጠበል ማን ይሉት ቄስ ገጥሟቸው ነው? ይህ ጠቅላይ ሚኒስትሩ መልእክት የተሰማው በዚህ ሳምንት የተለቀቀው የድምጻዊ ቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም በበርካታ ሰዎች ዘንድ እየተደመጠና መነጋገሪያ እየሆነ ባለበት ወቅት ነው። 18 ትራኮችን የያዘው የቴዎድሮስ ካሳሁን አልበም በተለቀቀ በጥቂት ቀናቶች ውስጥ በሚሊዮን የሚቆጠር እይታን ማግኘት ችሏል። በሚሊዮን የሚቆጠሩ ሰዎች እየተነጋገሩበት ነው። ሚሊዮኖችም እየተቀባበሉት ነው። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የተገነባውን ባህሮ ዳንሎሎጂ በዛሬው ዕለት ሲያስመርቁ ባስተላለፉት መልእክታቸው በሀገሪቱ እየተገነቡ ያሉት የልማት ስራዎች ለማራከስ እንደሚሞከሩ አይደሉም ይላሉ። የዓለም ባንክና አይኤምኤፍ በትናንትናው ዕለት በዋሽንግተን እያደረጉት ያለውን ዓመታዊ ስብሰባ በመጥቀስም በዚህ ዓመት በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ኢትዮጵያ ናት ሲሉ ተቋማቱ መናገራቸውን አብነት ጠቅሰው ተናግረዋል። በማከልም እኛ እንደ ንስር ወደ ከፍታ ነው የምንበረው። ንስር በባህሪው አርቆ የሚያይ ብዙ ከለሮችን የሚያይ በከፍታ የሚበር በከፍታ የሚመላለስ በከፍታ ርቀት አይቶ አልሞ አድኖ መብላት የሚችል የብዙ ጀግንነት የብዙ ብቃት መለኪያ ነው ሲሉ ይገልጻሉ። እንግዲህ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ። ጠቅላይ ሚኒስትሩ ራሳቸውን ንስር ነን ካሉ እነበለጠ ሞላስ ማን ብለው ይገልጻሉ? እነበለጠ ሞላ የሚመሩት ፓርቲ አብን ምልክቱ ንስር እንደነበር ልብ ማለት ያስፈልጋል። ጠቅላይ ሚኒስትሩ ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል ባለበት አካባቢ ላይ ከሚበላውም ከሚጨርሰውም የተነሳ ብዙ የሚቆሽሽ ነገሮች የሚታዩበት የአዋፍ ዝርያ ነው በማለት ንጽጽራቸውን ያስረዳሉ። ቁራ ያላቅሙ ንስርን እንደሚተናኮል ሲያብራሩ ደግሞ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱን ላይ በመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል ይላሉ። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም፣ ምን እያደረክ ነው አይለውም ብለዋል ጠቅላይ ሚኒስትሩ ገለጻቸውን ሲያጠቃልሉ። ንስር ከቁራው ሰፈር ወደ ራሱ ሰፈር በከፍተኛ ፍጥነት ይበራል። ከፍታን ለንስር ዝቅታን ለቁራ አድርጎ ተፈጥሮ ስለሰጠ ወደ ላይ እየወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ የመደብደብ እንኳን ከላይ ሆኖ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል ይላሉ። እኛ እንደነሱ ነን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን ሲሉ እያለቀሳችሁ ነው እንዴ የተባሉ ይመስል ምናባይ ምላሽ ሰጥተዋል። እርሳቸው እያለቀስን አይደለም አናለቅስም፣ ይልቁንም ንስር ነንና ሽቅብ እየበረርን ከፍ ብለናል ቢሉም የሚመሩት ህዝብ ግን ከያኔው በዜማው በዳሰው ጣል ተሰብስበው ሙሾ እያወረዱ ናቸው። ከያኔው በዜማው ዳስጣል ልቤ ለውስጥ ያዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ በማለት ላይ ነው። በእርግጥም ከያኔው ዳስጣል እያለ የሚያዘው የገዛ ልቡን ነው። ህዝቡ ግን በየቀየው በየአድባሩ ዳስጥሎ ለሐዘን ተቀምጧል። ጠቅላይ ሚኒስትር አብይ አህመድ አናለቅስም፣ ሽመልስ አብዲሳ ደግሞ ተዋቸው ያልቅሱ እያሉ ናቸው። ጥያቄው ግን ጠቅላይ ሚኒስትሩም የክልልና የፌዴራል ባለስልጣናቱም ካቢኔዎቻቸውም እንዲህ የበረገጉት ኪነ ጥበብ ይሉት ዘርፍ የታጠቀው መሳሪያ ምን ቢሆን ነው የሚለው ይሆናል። ኪነ ጥበብና ፖለቲካ አይጥና ድመት የሆኑት በዚሁ በኢትዮጵያ ብቻ አይደለም። በሌሎች ዓለማትም ኪነ ጥበብና በተለይ አምባገነን መንግስታት አይንና ናጫ ሆነው ኑረዋል። ስልጣን የብረት ጫማ አጥልቆ መሬትን ሲረግጥ፣ ጥበብ ደግሞ የነፍስ ክንፍ አውጥታ ሰማዩን ትሰነጥቀዋለች። አምባገነንነትና ኪነ ጥበብ ልክ እንደ ሌሊትና ቀን ናቸው። አንዱ ሲነግስ ሌላኛው ይሸሻል። በአንድ ሰማይ ስር ተቃቅፈው አያድሩም። አምባገነኖች መድፍና ታንክ አንግበው ባለ 6 ገመዷን የጊታር ክር አሊያም የገጣሚውን ቀጭን ብዕር የሚፈሩት ለምንድን ነው? ጠመንጃ ስጋን ገዝቶ በግድ ያንበረክካል። ዜማና ስንኝ ግን ልብን ሰርቀው በፍቅር ያስገዛሉ። መሪዎች የውሸት ካባ ደርበው በግዳጅ በተሰበሰበ ህዝብ ፊት ፀሐይ ወጥታለች ንስር ነን እያሉ ሲደነፉ፣ ከያኔው በብሩሹ የህዝብን እንባ ስሎ ንጉሱን እርቃ
እርቃኑን ነው ብሎ አደባባይ ላይ ያጋልጠዋል። በበረዶ በተሸፈነችው የሩሲያ ምድር የስታሊንን ግዙፍ ጦር ያርበደበደው የተተኮሰው ጥይት ብቻ አልነበረም። ከኦሲፕ ማንደልስታም ብር ጠብታ ያህል የፈሰሰችው የጥቁር ቀለም ጠብታ ነበረች። በስፔን አደባባዮች የፍራንኮን ጨካኝ ጀኔራሎች እንቅልፍ የነሳው የጦር ሰራዊት ጉልበት ብቻ አልነበረም። የጋርሲው ሎርካ ልብ ሰባሪ ቲያትር ጭምር ነበር። አምባገነኖች ገላን በካቴና እግርን በድንበር ማሰር ይችሉ ይሆናል። የምናብን ወፍ ግን በሆነ ቤት መቆለፍ አይችሉበትም። አምባገነን መንግስታትና ነገስታት በጉልበት የገነባው የድንጋይ ሐውልት በዘመን ንፋስ ሲፈርስ በግዞት የሞተ ከያኔ የጻፈው ግጥም ግን በትውልድ ከንፈር ላይ እንደ ጧፍ ሲያበራ ይኖራል። ፖለቲካ የጊዜያዊ ጉልበት ጫጫታ ሲሆን ኪነ ጥበብ ግን የዘላለም የነፍስ ዜማ ነች። ለዚህም ነው የብረት ዙፋንና የእንጨት መድረክ ባለ አፈሙዝ ጠመንጃና ባለ ገመድ ጊታር የውሸት ግድግዳ ሲፈረክስ ድረስ አይንና ናጫ ሆነው የሚኖሩትም። በኢትዮጵያም አንድ ጠባብ በሆነ ምናባዊ የሀዘን ዳስ ውስጥ ድምፃዊ ቴዎድሮስ ካሳሁን ሀገር ሞቶብኛልና ብሎ ዳስ ጥሎ ሀዘን ተቀምጧል። ማጀቢያውም ዜማው ትካዜ፣ ግጥሙ የህዝብ ሰቆቃ ነው። በሀገሪቷ ገዢዎች ዘንድ ደግሞ ይህ የሀዘን ዳስ እንደ ተራ ድንኳን ታይቶ ያለፈ አይመስልም። የቤተ መንግስቱን ግድግዳዎች አናውጧል። የፖለቲከኞችን አንደበት አስከፍቷል። የስልጣን እርከኖችን አርዷል። የሀገሪቷ መሪዎች በከፍታቸው ወርደው እኛና ለቅስ ንስሮች ነን፣ የሚያለቅሰው ግን ቁራ ነው እስከ ማለት ደርሰዋል። ለራሱ ሲቆርሱ ያሳንሱ እንዲለው ባለ ሀገር ራሳቸውን ንስር ከያንያንን ደግሞ ቁራ በማለት ላይ ናቸው። የክልል መሪዎችም ተዋቸው ያልቅሱ ሲሉ ይደመጣሉ። እዚህ ላይ አንድ ግዙፍ ዘመን ተሻጋሪና ነፍስን የሚያንዘፈዝፍ ጥያቄ ይነሳል። ፖለቲከኞች ሙሉ ጦር፣ የሚዲያ አውታርና የጸጥታ መዋቅር ይዘው በአንድ ከያኔ፣ በአንድ የሀዘን ዳስ፣ በአንዲት ዜማ ይህን ያክል የተደናበሩት እንቅልፍ ያጡት ኪነ ጥበብ ምን ያክል አቅም ቢኖራት ነው? የፖለቲካ መድረክ በአንድ ድምጿ የቃና እንዴት ሊናጥ ቻለ? ይህን ጥያቄ ለመመለስ የሰው ልጅ የነፍስ ጥልቀት መፈተሽ ግድ ይላል። ኪነ ጥበብ የነፍስ ቋንቋ ነችና ፖለቲካ የሰው ልጅ ስጋና ግዑዝ አካል ሲያስተዳድር፣ ኪነ ጥበብ ግን ልብን ትገዛዋለች። የፖለቲከኛ መሳሪያው ማስገደድ ወይም ሃርድ ፓወር ሲሆን፣ የከያኔው መሳሪያው ግን ማሳመንና ስሜትን መግዛት ወይም ሶፍት ፓወር ነው። አንድ ፖለቲከኛ ህዝብን በሰልፍ ሊያሰልፍ ባንዲራ ሊያውለበልብ ይችላል። ነገር ግን የህዝብን እውነተኛ እንባ ሊያዘንብ የልብ ትርታ ሊያዳምጥ የሚችለው እውነተኛና ነጻ ኪነ ጥበብ ብቻ ነው። ለዚህም ነው ታላላቅ ፖለቲከኞች እንኳን ከልቡ የሚዘፍን አንድ ከያኔን የሚፈሩት። ፖለቲከኛው የህዝብን ዝምታ እንደ ድጋፍ ሲቆጥረው፣ ከያኔው ግን ያንን ዝምታ ሰብሮ የህዝቡን ስውር ህመም አደባባይ ያወጣዋል። ነጻና ገለልተኛ የሆነች ኪነ ጥበብ፣ ወገንተኝነቷ ከህዝብ የሆነች ጥበብ በሀገር ግንባታ ረገድ ያላት ሚናም ወደር የሚገኝለት አይደለም። ሀገር ማለት መሬት፣ ድንበርና ህገ መንግስት ብቻ አይደለም። ሀገር ማለት የጋራ ትዝታ፣ የጋራ ስነ ልቦና፣ የጋራ ሀዘንና የጋራ ደስታ ነች። ይህንን የጋራ ስሜት የምትገነባው ደግሞ ነጻ ገለልተኛ ኪነ ጥበብ ትሆናለች። ጥበብ ከህዝብ ጎን ስትቆም የተሰበረውን ትጠግናለች፣ የተራራቀውን ታቀራርባለች፣ የደማውን ታክማለች። ላፍታ ወደ ዓለም አቀፍ መድረክ ፊታችን አዙረን የዓለምን ታሪክ ብንመለከት የምናገኘው ታሪክ እንዲህ ያለ ነው። በደቡብ አፍሪካ የአፓርታይድ ጭቆና ጥቁሮች እንደ እንስሳ ሲቆጠር፣ ፖለቲከኞች ሲታሰሩና የነጻነት ታጋዮች ሲገደሉ የህዝቡን ተስፋ ያለመለመችው ማርያም ማኬባ የተባለችው ድምፃዊት ነበረች። ለደቡብ አፍሪካ ማርያም ማኬባን ለኢትዮጵያውያን ቴዲ አፍሮን ወይም ቴዎድሮስ ካሳሁንን የሰጠ አምላክ ክብር ይግባውና ማኬባ ድምጿ ድንበር ጥሶ የጭቆናውን አስከፊነት ለዓለም አጋልጧል። ይህች ምድር በፖለቲከኞች የጭካኔ ጫማ ስትረገጥ የህዝብን እንባ በዜማ የምታብስበት የጥበብ ማህፀኗ ታክቶት አያውቅም። የማርያም ማኬባ ታሪክ የዘፋኝነት ብቻ ሳይሆን የቆሰለች ነፍስና የደማች ሀገር ታሪክ ነው። የነጭ አፓርታይድ ገዢዎች ድምጿን ሲፈሩ ፓስፖርቷን ቀደው ዜግነቷን ነጥቀው አሳደዷት። ከሁሉ በላይ ልቧን የሰበረው ደግሞ የምትወዳት እናቷ ስትሞት እንኳንም ሀገሯ ገብታ አፈር እንዳትመልስ የሀገሯ በር መቆለፉ ነበር። አምባገነኖች ከሀገር ስናባረራት ዝም ትላለች ብለው አስበው ነበር። ነገር ግን ስጋ መንገድ ቢዘጋበትም ነፍስ ግን ክንፍ ታበቅላለች። ማኬባ ሀገሯን በልቧ ውስጥ ተሸክማ መላውን ዓለም መድረክ አደረገችው። ማኬባ በስደት ሆና ሶዌቶ ብሉዝ የተሰኘውን ልብ ሰባሪ ዜማ ስታንጎራጉር መላው ዓለም ቆሞ አዳመጣት። ዘፈኑ የዜማ ማጀቢያ ያለው ግጥም አልነበርም። በሶዌቶ አደባባዮች በጥይት ለተረሸኑ ጥቁር ሕፃናት ደም እናቶች ያነቡት የነበረው መሪር እምባ እንጂ። ማኬባ መድረክ ላይ ስትወጣ ዘፋኝ አትመስልም። የተረገጠች ሀገሯን እቅፏ ውስጥ አስገብታ የምታባብል አንዲት ምስኪን እናት እንጂ። ንዶ ደምንያማ የተሰኘውን ዘፈን ስትያዘም ደግሞ የአፓርታይድ ስርዓት ፊት አውራሪ የነበረው ሄንሪክ ቬርወርድን በዜማ ጅራፍ እየገረፈች የጥቁሮችን የነጻነት ወኔ የቀሰቀሰችው። ድምጿ አውሮፓና አሜሪካ አቋርጦ ሲያስተጋባ የዓለም ሕዝብ በደቡብ አፍሪካ ውስጥ የሚፈሰውን እንደማየው ማይክራፎን ይዛ በተባበሩት መንግስታት ድርጅት ፊት ስትቆም አንዲት ስደተኛ ሴት መላውን የጭቆና ስርዓት እርቃኑን አስቀረችው። የአፓርታይድ መሪዎች እስር ቤት ታንክና ጦር ነበራቸው። ማርያም ማኬባ ግን አንዲት ጉሮሮ የእናቷ ትዝታና እውነት ብቻ ነበራት። በመጨረሻ ግን ጠመንጃው ተረታ፣ የጭቆናው ግንብ ፈረሰ። አምባገነኖች በታሪክ ገጽ ላይ ሲረገሙ
ቢደገሙ ማኬባ ግን ማማ አፍሪካ ተብላ በነጻነት ሰማይ ላይ እንደ ንጋት ኮከብ ደመቀች። በቺሊም አምባገነኑ አውጉስቶ ፒኖቼት ስልጣን ሲይዝ በሺዎች የሚቆጠሩ ሰላማዊ ዜጎችን ሲረሽን ቪክቶር ሃራ የተባለው ጊታሪስትና ዘፋኝ የህዝብን ብሶት መዘመሩን አላቆምም። ወታደሮቹ ቪክቶር ሃራን አስረው ዳግም እንዳይዘፍን የጣቶቹን አጥንቶች በሰደፍ ሰብረውበታል። እሱ ግን በተሰበሩ ጣቶቹና በደማው አፉ የነጻነት ዜማን እያዜመ ሞቷል። ፒኖቼት ጦር ነበረው፣ ቪክቶር ሃራ ግን ጊታርና እውነት ነበረችው። ዛሬ ፒኖቼት በታሪክ መዝገብ ላይ በጨካኝነቱ ሲረገም፣ ቪክቶር ሃራ ግን የነጻነት ተምሳሌት ሆኖ ይዘመራል። የነጻ የጥበብ አቅም በዚህ ብቻ ያበቃም። በአንጻሩ ደግሞ ኪነ ጥበብ ነጻነቷን አጣ ከህዝብም ባይልቅ የፖለቲከኞች ፈገግታ ስትሻ ከመንግስታትና ከስርዓቱ ወገን ስትሆን የምታስከትለው አገራዊ ውድመት ዘግናኝ ነው። ጥበብ የባለስልጣናት ማሞገሻ፣ የጭቆና መሸፈኛና የፕሮፓጋንዳ ማሽን ስትሆን የሀገርን ስረ መሰረት ታፈራርሳለች። በናዚ ጀርመን ሂትለር በሚሊዮን የሚቆጠሩ አይሁዳውያንና ንጹሃን ወደ እሳት ሲማግድ ይህንን ሰቆቃ ጀርመናውያን እንዳያዩት ያደረገችው ሌኒ ሪፈንሽታል የተባለች የፊልም ባለሙያ ወይም ከያኒ ነበረች። እሷ ባዘጋጀችው እጅግ ማራኪና ስሜት ቀስቃሽ የጥበብ ስራዎች የጀርመን ህዝብ ሂትለርን ጭካኔ እንደ ጀግንነት፣ ዘረኝነቱን እንደ ሀገር ፍቅር እንዲያው አድርጋለች። ጥበብ ከመንግስት ጎን ቆማ እውነትን ደብቃ ሚሊዮኖችን አስፈጅታለች። ወደ አፍሪካ ስንመጣም የሩዋንዳው የዘር እልቂት ትልቁ ማሳያው እንደ አውሮፓውያን ዘመን አቆጣጠር በ1994 800 ሺህ ቱትሲዎች ሲጨፈጨፉ የገዳዮችን ልብ በጭካኔ የሞላው ጎረቤቱን በገጀራ እንዲቆርጥ ያደረገው መሳሪያ ብቻ አልነበረም። ሳይመን ቢኬንዲ የተባለው ታዋቂ ሩዋንዳ ድምጾ ያወጣቸው ዘፈኖች ነበሩ። ጥበቡን ለፖለቲከኞች አከራይቶ ዜማውን የሞት አዋጅ አድርጎት ነበር። በሬዲዮ ጣቢያዎች የሚመለቀቁት የሱ ሙዚቃዎች ሰውን ወደ አውሬነት ቀየሩት። ጥበብ የህዝብ መሆኗ ቀርቶ የስርዓት አገልጋይ ስትሆን መዘዙ ሀገር እንደማልብሶ በደም ባህር ማጥለቅለቅ ነው። ወደ ኢትዮጵያ ስንመለስም የኪነ ጥበብና የፖለቲካ ፍጥጫ አዲስ አይደለም። የኢትዮጵያ ከያንያን በየዘመናቱ ከስልጣን ጋር ግብግብ ገጥመዋል። አጼ ኃይለ ሥላሴን በቅኔ የተቹ፣ ደርግን በቲያትር የሞገቱ፣ ኢህአዴግን በሙዚቃ ያራዱ የጥበብ ሰዎች ነበሩ። ከመካከላቸውም እንደ ቴዎድሮስ ካሳሁን ያሉ አርቲስቶች የሚጠቀሱ ናቸው። ነገር ግን ጥበብ ከስልጣን ጋር ተጋብታ ሀገር ያጠፋችባቸው ጥቁር ጠባሳዎችም በዚህ ሀገር ታሪክ ላይ ተጽፈዋል። በቀይ ሽብር ዘመን የኢትዮጵያ ወጣቶች በየመንገዱ ሲረሸኑ፣ እናቶች አስክሬን ላይ እንዳያለቅሱ ሲከለከሉ፣ የቤተ መንግስቱ አዝማሪዎች ያለ ደም አይገኝም ቀይ አበባ እያሉ ይዘፍኑ እንደነበር ተጽፎ አንብበናል። የህዝብን ደም በዜማ አጅበውታል። የሀገርን ሞት በጭብጨባ አድምቀውታል። ዛሬ ላይም ታሪክ ራሱን እየደገመ ነው። ቴዲ አፍሮ የተባለው ድምፃዊ ሀገር ሞቶብኛልና ብሎ የሀዘን ዳስ ሲጥል በውስጡ የብዙ ሚሊዮኖች ኢትዮጵያውያን ድምፅ የሌላቸው እናቶች፣ የተፈናቀሉ አባቶችና ተስፋ የቆረጡ ወጣቶችም ባለ ከዚያም አልፎ የርዕሰ መዲኗ ወጣቶች ድምጽ ይገኝበታል። እሱ ያቆመው ዳስ ከሸራና ከእንጨት የተሰራ አይደለም። በህዝብ ስብራት፣ በሀገር ህመምና በእውነት የተገነባ ነው። ለዚህም ነው መንግስትና ፖለቲከኞች የተደናበሩት። ንስር ነን ብለው ከፍታቸውን ቢነግሩንም እውነተኛ ኪነ ጥበብ ግን ከላይ ሆኖ አያይም፣ ከታች ህዝቡ ጋር ሆኖ አብሮ ያነባል። ጠቅላይ ሚኒስትሩ የሚያለቅሰው ቁራ ነው እኛ ንስሮች ነን ሲሉ አንድ የረሱት ሀቅ ያለ ይመስላል። ንስርም ቢሆን ምንም ያክል አየር ሰንጥቆ ደመና ላይ ቀዶ ወደ ላይ ቢወጣም መጨረሻው መሬት መውረድ ነው። መሬት ላይ ያለው ደግሞ ህዝብና ህዝብ ብቻ ነው። ቁራ በባህሉ የሞት የጥፋትና የሀዘን መርዶ ነጋሪ ነው። ሀገር እያለቀሰች የደም ጎርፍ እየፈሰሰ ለምን ጮክ ለምን አለቀስክ ብሎ የሀዘንተኛውን ዳስ መንቀፍ መስታወት ውስጥ ያለውን ፊት ቢያስጠላ መስታወቱን እንደ መስበር የሚቆጠር ቂልነት ነው። ኪነ ጥበብም መስታወት ነች። ህዝብ ሲስቅ ሳቁን፣ ሲያለቅስ እንባውን አጉልታ ታሳያለች። ፖለቲከኛ ይህንን መስታወት በጠመንጃ ፈሙዝ ሊሰብረው በሚዲያ ዘመቻ ሊያደበዝዘው ይሞክር ይሆናል። ነገር ግን እውነተኛ ኪነ ጥበብ ነጻነቷን ለስልጣን ያላስረከበች ጥበብ በህዝብ ልብ ውስጥ ለዘላለም ታትማ ትኖራለች። ፖለቲከኞች ዛሬ ዙፋን ላይ ተቀምጠው አዋጅ ያውጃሉ፣ ነገ ግን ታሪክ ይሆናሉ። የህዝብንም ባያበሰ ለህዝብ ህመም የጮኸ ከያኒ ግን ትውልድ በተተካ ቁጥር በክብር ይዘከራል። በመጨረሻም የኢትዮጵያ ህዝብ ዛሬ የሚፈልገው በሰማይ ላይ የሚኮሩ ንስሮችን አይመስልም። ከጎኑ ቆመው ቁስሉን የሚያክሙ፣ እንባውን የሚያብሱ፣ በሀዘኑ አብረውት የሚያለቅሱ እውነተኛ የልብ ሰዎችን ነው። በአንድ ዘፋኝ ዳስ መጣል የተንቀጠቀጠው የኢትዮጵያ ፖለቲካ ስረ መሰረቱ የቱ ጋር እንደሆነ የሚያመላክት ነው። እውነት በዜማ ስትነገር ስልጣን በግንቧ ውስጥ ትናወጣለች። የጠመንጃ ድምፅ ጆሮን ሲያደነቁር፣ እውነተኛ ኪነ ጥበብና ዜማ ደግሞ ነፍስን ይገዛሉ። ህዝብና እውነት ደግሞ ሁልጊዜም አሸናፊ ናቸው። ክቡራን ሆይ ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።